ወደ ቤት ይዘዋት ተመልሰዋል ነው እኮ የሚለኝ። ማርኮ ምንድነው? ማርኮ እናትሽን አኮረፍሻት እንዴ? አልፈልግም። ዛሬ እኮ የደስታችን ቀን ነው። እቤት ገብተን እንቀውጠው እንጂ ምንድነው ሐኪም ቤት ለሐኪም ቤት መዞር? አልገባኝም። አንተ ማኩርፈኝ ነው እንዴ? የዚያች ልዩ ነገር አንድ መፍትሄ መፈለጋለን። በጣም ቆንጆ ነሽ። ምን ያደርጋል? ይሄን የመሰለ ገላ አፈር ሊበላው ነው። ይህንን ገንዘብ ካልመለሰ ያልቃልናል። ቃልሽን አክብሪ። እኔም ቃል የሚያከብር ሰው እወዳለሁ። እሺ። ያለ ፍላጎቷ ወዴት ነው የምትወስዳት? አሸንፈናል። ሳብዬንም ቤቱንም አስመልሰናል። እንዴት ነው የተፈጠረው? አንድ ድምፅ አልፈልግም። ዋናው በሰላም ወደ ቤቷ መመለሷ ነው። እንዴት አንድ ተራ ሌባ ብር እንደያዝን አወቀ? ዝም በይ! 1 ሚሊዮን ብር! 1 ሚሊዮን! የምታደርጊውን ነገር አስቢበት። እኔ ቃል አልገባልሽም። ሁላችንም ነው አደረገው። ልጄ አባ በጣም ናፍቀኝ ነበር። እኔም በጣም ነው ናፈቅሽኝ ልጅ። ወንድሜ ልጅን አዳንኩልህ አይደል ወንድሜ? ማርኮ አጎቴ ማርኮ 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 ምንድነው? ማርኮ 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 አይዞህ ነቃ፣ ተነስ። አጎቴ ደህና ነህ? እኔ ግን ምንም እየገባኝ አይደለም። ቆይ እስኪ ንገሪ ልዩ፣ ምንድን ነው ያለሽ? ነገርኩሽ እኮ ማርዳ። ማርኮን ሳብዬን አዳናት። ከዛ ቢጋ ወሰዳት፣ ከአባቷ ጋር አገናኛት። ቆይ እንዴት እንደዛ ይሆናል? እራሱ አይደል እንዲያገታት? እኔ እንጃ፣ እኔ ምንም አልገባኝም። ቡራ ቆሞ እያየ ነበር። ማርኮን ሳብዬን ለማዳን ብሎ ከአጋቹ ጋር ተጣልቷል እና ተጎድቷል። እኔ ምንም ነገር አልገባኝም። ራሱ አግቷት እንዴት ነው እሱ የሚያድናት? ለዛውም ራሱን አደጋ ላይ ጥሎ። የሆነ ተንኮል አስቦ ነው የሚሆነው። ያለ ምንም ጥቅም አያድናትም። ለማንኛውም የተፈጠረውን ነገር ማየት አለብን። እንሂድ። አዎ ቶሎ እንሂድ። ልጄንም አቢንም የሆነ ነገር እንዳያደርጓቸው በጣም ነው የፈራሁት። እንሂድ። ይህ ደግሞ ለምንድን ነው ስልኩ የማያነሳው? አሁን ቆይ ምን እየተፈጠረ ነው? ማርኮ ደህና ነህ? ደህና ነኝ። ማርኮ በቃ እሺ። ማርኮ በእናትህ ሐኪም ቤት እንሂድና ታክም። ወንድም እቺ ቀላል ነገር ነች፣ አታካብደው። እንዴ ምኑ ነው ቀላል የምትለኝ?
ባላንስን ጠብቀ መቆም ራሱ ከብዶሃል እኮ። ወድቀ በስንት መከራ ነው ያነሳው። እዚህ አካባቢ ሐኪም ቤት አይጠፋም። ምን ይድና ታከም። ለዚች ብዬ ነው ሐኪም ቤት የምሄደው። ከዚህ የባሱ ብዙ ነገሮችን አይቻለሁ። ምንም ሐኪም ቤት የሚባል ነገር አያስፈልግም። ይልቅ ወደ ቤታችን እንሂድ። ማታየትም ካስፈለገ ቤታችን ዶክተር አለች አይደል? እሷ ታየኛለች። ይሄ ድርቅ የምትለው አመለ ጀመረ። የሐኪም ቤት እንሂድና ታከም። ለምን መታከም እንዳልፈለግ አልገባኝም። ወንድሜ ዛሬ እኮ የደስታችን ቀን ነው። እቤት ገብተን እንቀውጠው እንጂ ምንድነው ሐኪም ቤት ለሐኪም ቤት መዞር አይደል? ሰብዬ እሺ፣ ግን ብትታከም ደስ ይለኝ ነበር። ይልቅ ደግፈኝ ነው ወደ ቤታችን ሄድ። እሺ በፍጥነት መነሳቱ ሲገርመኝ ጭራሽ ወደ ቤት እየሄዱ እኮ ነው። ምን እሺ ነው? ቆይ ሳይጎዳ ነው እንዴ ቅድም እንደዛ ሲሆን የነበረው? አሬ ምን አይነት ሰው ነው? ቡራ ወይኔ ጉዴ ፈላ። ልጄን ምን አደረጓት ሊሉኝ ነው? ሄሎ ሄሎ፣ ልዩ ሄሎ ቡራ፣ አቢ ምን አደረጉት? ሳቢዬን ድጋሚ ይዘዋት ሄዱ? ሄሎ በእናትህ እውነቱን ንገረኝ። ልጄን ምንድን ያደረጓት? ወሰዷት አይደለ? አረ ወደ ቤት እየገቡ ነው። ቤት? አዎ አብርሃም፣ ሳቤላና ማርኮ ወደ ቤት እየገቡ ነው። ወደ ቤት ይዘዋት ተመልሰዋል ነው እኮ የሚለኝ። በጣም ደስ ይላል። ቤት? አዎ። እስኪ አምጪኝ ላውራ። እሺ አመሰግናለሁ። እሺ አረ ላሽ ምን እሺ ነው? አመሰግናለሁ ምናምን እያልሽማ አታሪኪ። በቃ ማርዳ፣ ከዚህ በኋላ መጨነቅ የለብሽም። ዋናው እኮ ወደ ቤቷ መመለሷ ነው። እሱማ ግን ተይ ማርዳ፣ እንዳታለቅሺ። ምንም የሚያስለቅስ ነገር የለም። ልጅ እኮ ወደ ቤቷ ተመልሳለች። እሺ። አይ እያደረክልኝ ነገር በጣም ትልቅ ስለሆነ ነው። እንዳያሳስብሽ፣ ሁሌም አሉ። እሺ በቃ ከዚህ በኋላ አንተ መሄድ ትችላለህ። እኛም ወደ ቤት እየመጣን ነው። እሺ ሌላ ማድረግልሽ ነገር የለም? ደስ ይበልሽ። ሌላውን ቀስ ብለን እናስብበታለን። ዋናው ሳቢዬ ወደ ቤቷ መመለሷ ነው። እሺ፣ ለነገሩ ዋናው እሱ ነው። አይ የተቀረ የኛ ስራ ነው። እሺ ልዩ፣ በቃ ከፈለግሽኝ ደውይልኝ። እሺ እደውላለሁ። አይ ይመች። ቻው ቡራ፣ የቀጠናው ስጋት ሚሽንሽን ጨርሰሻል። ጭንብልሽን አውልቀሽ ፈታ ነው ዛሬ። አቦ የምር ስለ ሁሉም ነገር በጣም ነው የማመሰግነው። ችግር የለውም። ሳቢዬ ወደ ቤት ገብታለች። እንሂድ በቃ። እሺ ማርዳ፣ ወደ ቤት ልትመለሽ ነው? አቢ ልታገኙ ነው? ማርዳ፣ ወደ ቤት መሄድ አለብሽ። አብርሃም መምጣትሽን ማወቅ አለበት። ዶክተር፣ ይሄንን እያልሽኝ ያለሽው ለአቢና ለልጅ አስበሽ እንደሆነ አውቃለሁ። ግን አሁን ድንገት ብሄድ ደስታ ማበላሸት ነው የሚሆንብኝ። ለሁሉም ነገር ጊዜ ያለው አይደለም የሚባለው። ለትንሽ ጊዜ ብቻ ሚስጥሬን ያዥልኝ። ጊዜው ሲደርስ ራሴ ሄጄ አገኘዋለሁ። እና ጊዜው መቼ ነው? እኔ እንጃ፣ እኔም አላውቀውም። የምታደርጊውን ነገር አስቢበት። እኔ ቃል አልገባልሽም። እንዳልናገር የማይጨበቅ ቀን እየሰጠሽኝ ከሆነ በማንኛውም ሰዓት ልነግረው እችላለሁ። አይ
የማይጨበጥ ጊዜ አይደለም እየሰጠውሽ ያለሁት። እኔም ከነሱ ተነጥዬ መኖር አልፈልግም። ልጄን በነፃነት ማቀፍ ፈልጋለሁ። እሺ፣ ግን በደንብ አስቢበት። እሺ፣ ስለተረዳሽኝ በጣም አድርጌ አመሰግናለሁ። ማርዳ፣ ቤት እንደገባኝ በስልክ አገናኝሻለሁ። እሺ። አሸንፈናል። ሳብዬንም ቤቱንም አስመልሰናል። አዎ፣ እድሜ ላንቺ። ታዲያ ምንድን ነው ፊትሽ? ለምን ተመለሰች እኮ ነው የሚመስለው። ተደሰች እንጂ። ኧረ አይደለም፣ ያው ድንገት ስለሆነ ትንሽ ግራ ገብቶኝ ነው። አሁን እኮ ምንም ግራ የሚያጋባ ነገር የለም። ልጅሽ ተመልሳለች። አዎ፣ ልጄ ተመልሳለች። ተመስገን ነው። በጣም ደስ ብሎኛል። በቃ እንሂድ። ከልጅ ጋር አገናኝሻለሁ። እናቴ ማርጎ ምን ሆነ ነው? ምንድነው የተፈጠረው? ማን ነው እንደዚህ ያደረገ? ምንም እኮ አላስተርፉም። አንቺ አምሻልቲ እቅድ ነው። የምን እቅድ? ወደዚህ ቤት የምንገባበት እቅድ ሆነ አልኩሽም። እንደዚህ እንደምትሆን እኮ አልነገርከኝም። አይዞ ማርጎ፣ እንደዚህ ከምትጎዳ ግን ቢቀር ነበር የሚሻለው። ድራማ ነው። እሺ፣ አይዞ ማርጎ፣ አይዞ። ሄሎ። አቤት። በጥንቃቄ አዳምጠኝ። ምንም አይነት ስህተት አልፈልግም። አሁኑኑ ልጅቷን ይዛ ትውጣ። መቼ? አሁን? አዎ አሁን። ከዛ እኔ መንገድ ላይ ያገኘሃለሁ። እኔ እንዳዳንኳት እንድታስብ ስለምፈልግ ከአንተ ጋር እጣላለሁ። መጀመሪያ አንተ ትመታኛለህ፣ ከዛ በኋላ ግን ያሸንፍሃል። እያንዳንዱ ነገር በጥንቃቄ መሆን አለበት። ድራማ መሆኑን በፍጹም ማወቅ የለባትም። የምር እመታሃለሁ፣ የምር ትመታኛለህ። ህይወቴን አደጋ ላይ ጥዬ እንዳዳንኳት ሁሉም ማመን አለባቸው። እሺ። ስማ፣ የተለየ ነገር አድርጋለሁ ብትል ልጅህ እኔ ጋር እንዳለች አስታውስ። ምን አስበው ነው? ለልጄ ስል ምንም ነገር አደርጋለሁ። ተነሽ፣ መሄድ አለብን። ወዴት? ምን ልታደርገኝ ነው? መሄድ አለብን። ተነሽ። አይዞክ። አደይ ስላቢያት አድና ልጅ ወጣት ስመጣ እንደዚህ ነው እንዲወጡ ነው። ሳቢ፣ የኔ ልጅ መጣሽልኝ።
ነው ሳብዬ? እናትሽን አኮረፍሻት እንዴ? እናት ኮረፋለች? የኔ ልጅ አትናገሪኝም? አኮረፍሽኝ ሳቡ። ልጅዬ ልጅዬ በጣም ናፍቀሽኝ ነበር። እኔም በጣም ናፍቀሽኝ ነበር። ታዲያ ለምንድን ነው የምታለቅሽው? አንቺ ስለመጣሽ ነው። አንቺ ስለመጣሽ በጣም ደስ ብሎኛል። ደግሞ ያን አንቺ መኖር እንደማልችል ታውቂያለሽ አይደል? ሁሉም ሰው እኔ በመምጣቴ እኩል ደስ ያለው አይመስልም። የኔ ቆንጆ እኔ በጣም ደስ ብሎኛል አንቺ ስለመጣሽ። ደግሞ ሁላችንም አንቺን በማጣታችን በጣም ተጨንቀን ነበር። ማንም ሰው ያለ አንቺ መኖር አይችልም። እሺ እሺ ሳቢ የኔ ቆንጆ እንኳን በሰላም መጣሽ። አንቺ በመጥፋትሽ አብርሃምም ልዩም በጣም ተጨንቀው ነበር፣ እኔም ጭምር። ስለተጨነቃችሁልኝ በጣም አመሰግናለሁ። አንቺን የሚያውቅና ንጹህ ልብ ያለው ሰው እኮ ላንቺ አለመጨነቅ አይችልም። አብርሃም እንኳን ደስ አለ። እንኳን አብሮ ደስ ያለን ዶክተር። ይቅርታ ዶክተር፣ ወንድሜ ሕክምና ሳያስፈልገው አይቀርም። አዎ ዶክተር፣ ማርኮን ትንሽ አሞታል። ምንም አይሆንም፣ ተራ ቁስል ነው። እንዴት በደንብ ሳታይ አፍሽን ሞልተሽ ትናገሪያለሽ? ተራ ቁስል መሆኑን እኮ እንደዚሁ በዓይን አይቶ መለየት ይቻላል። ለማንኛውም ቁስሉን ጠራርግለታለሁ። ከዛ በላይ ግን ምንም ነገር አያስፈልገውም። የኔ አባት፣ የኔ ቸር አምላክ፣ የኔ መድኃኒዓለም ስለ ሁሉም ነገር በጣም አድርጌ አመሰግናለሁ። የኔን የኃጢአተኛዋን ጸሎት ሰምተህ ልጄን ወደ ቤት የመለስከው በጣም አድርጌ አመሰግናለሁ። ከማመስገን ውጭ ሌላ ምን ልልክ እችላለሁ? አመሰግናለሁ። ልጄ ወደ ቤቷ ተመለሰች። የኔ ልጅ ነፍሴ ልትወጣልሽ ነበር እኮ ማትመጪልኝ መስሎ። እኔ ራሱ ትጨነቃለህ ብዬ በጣም እየተጨነቅኩ ነበር። እኔ ልጨነቅልሽ የኔ ልጅ። ለነገሩ የራሴው ጥፋት ነው። ልጠብቅሽ ይገባ ነበር። ካሁን በኋላ አንድ ሰው ጫፍሽን አይነካሽም። እሺ አባቢ። ጨርሻለሁ። የሚሰማ ነገር አለ? የለም። እንዴት ይሰማሃል? የሆነ ተንኮል አስበህ ነው እንደዚህ ያደረግከው። በሉ እኔ ልሂድ። ወንድሜ እንደዚህ ደስተኛ ሆነ ስላየሁ ደስ ብሎኛል። ከልጅ ጋር ደስተኛ መሆን ነው የሚገባ። እየመጣሁ ጠይቃችኋለሁ።
ማርኮ ቆየት ልታርፍ ነው? አታስቢ፣ ለራሴ መሆን ያቅተኛል። ግን እኮ ተጎድተሃል። ግድ የለም ማርኮ። እስክታገግም እዚሁ መቆየት ትችላለህ። ገባኝ። ወደ ቤት ለመመለስ ነው ያዳኝ ድራማ የሰራችሁት። በምንም ሁኔታ ተንኮል ከማሰብ ውጭ ወደ ኋላ አትሉም ማለት ነው? ይሻላል። ምን አደረጋችሁ? ምን አወራችሁ? ፈርቸው ነበር። ምን ፈርቸው ነበር። ለምን ያስፈራራሽ ነበር? አይ ያስፈራል። ሰውየው ይባላል። አሁን እንደምናደርገው እንጃ። ምን ማለት ነው የምትፈልጊው? አላውቅም። አንጫወትም? አናፈኩሽም? ናፍቀሽኛል እኮ። እውነቴን እኮ ነው። እስካሁን ድረስ ማመን አልቻልኩም። ቅዠት እየመሰለኝ ነው ያለው። ድንገተኛ ደስታ ስለሆነብህ ነው። ያው አሁን ሁሉም ነገር አብቅቷል። ደስተኛ መሆን ያለብህ። በጣም ተስፋ ቆርጬ ነበር። ልጄን ድጋሚ አያታለሁ ብዬ አላሰብኩም ነበር። እንደ እብድ ዝም ብዬ ነበር የወጣሁት። እድሜ ለማርኮ። ልጄን አዳናል። አዎ ጥሩ ነው። ዋናው በሰላም ወደ ቤቷ መመለሷ ነው። እሱስ ልክ ነሽ። ፈጣሪን እንዴት አድርጌ እንደማመሰግነው ራሱ አላውቅም። አባቴ ከማርኮ ጋር ቴራስ ላይ ልንወጣ ነው። ትንሽ አየር ይንካው። ደረጃውን እኔ ልደግፈው። አይ አያስፈልግም፣ እህቴ ትበቃለች። እኔ ያለሁለት። ተጫወቱ። ልዩዬ በጣም ናፍቀሽኝ ነበር። እኔም በጣም እኮ ነው ናፈቅሽ። ቆይ ግን ማን ነው ናፈቀሽ? አንቺ፣ አባቢ። ሌላስ? እናትሽ አልናፈቀችሽም? በጣም ናፍቃኛለች። እዚህ ብትመጣ በጣም ደስ ይለኝ ነበር፣ ግን እሷ ከኛ ጋር መኖር አትፈልግ። ሳቢ በስልክ ባገናኝሽስ? ልዩዬ በእናትሽ ደውይላት፣ በጣም ናፍቃኛለች። እሺ አገናኝሻለሁ። በጣም ናፍቃሽ ነበር። ያላንቺ በጣም ተጎድታ ነበር። አሁን ታወሪያታለሽ። እሺ ደውይላት።
ሄሎ ልዩዬ። እናቴ ልጄ። እናቴ በጣም ናፍቀሽኛል። እኔ በጣም ነው ናፈቅሽኝ። ደህና ነሽ ግን? ደህና ነኝ እናቴ። ምንም አልጎድሹም አይደለ? ደህና ነሽ አይደል ልጄ? በጣም አስጨነቁሽ? እኔ ልጨነቅልሽ? እሺ እኔ ልጅ። አንቺ ልዩዬና አባቢ ትጨነቃላችሁ ብዬ በጣም ተጨንቄ ነበር። የኔ ሀሳቢ ለእኔ ተጨነቅሽልኝ? እኔ ልጨነቅልሽ? እናቴ እኮ ነሽ፣ እንዴት አልጨነቅልሽ? የኔ ልጅ ውድድ ነው ማደርግሽ። እሺ አንቺ የመኖሬ ምክንያት ነሽ። እሺ አንቺ ከሌለሽ በጭራሽ መኖር አልችልም። እናቴ ቤት መቼ ነው ግን የምመጪው? አንቺ ጋር መምጣት ሳልፈልግ ቀርቼ ነው እንዴ የሚመስልሽ? አንቺን ማግኘት እማልፈልግ ነው የሚመስልሽ? በቃ እናቴ አትጨነቂ። እኔ ቤት ብትመጪ በጣም ደስ ይለኝ ነበር፣ ግን ካልፈለግሽ አትጨነቂ። እሺ በቃ እሺ በቃ። ምንድን ነው? እንሂድ እንጂ። ያችን ሰላቢ አብርጫ አስለምጣ ደግሞ ታኮርፈኛለች። እሺ ግን እንዳቆይ። እሺ እኔ ፍቅር አልቆይም። ሳቢዬ ነች። ምንድን ነው ሳውዬ? አኩርፈሽ ነው እንዴ? ጎበዝ እርግቤ፣ መቼም እንዳታናግራት። እናት ትኮርፋለች። እንደውም በግድ ነው ማስመሳሽ። አልፈልግም አልፈልግም። እኔ አንቺን ማናገር አልፈልግም። ልጅቷ ትረፍበት ያት። አልገባኝም። አንተ ማኩርፈኝ ነው እንዴ? እኔ አላኮረፍኩሽም። ምን አደረግሽኝና ኮርፍሻለሁ? ይሄን ፊት አውቀዋለሁ። አኩርፈሃል። እኔ ያልኩት ልጅቷ ትረፍ ነው። ሌላ ምንም ነገር አላልኩም። በጣም ጥሩ። ለልጅቷ በጣም ጥሩ ነገር ነው የምታስተምራት። በርታሽ። የኔ ልጅ ዲናን አኩርፈሻታል እንዴ? እሷ እኔን አትወደኝም። ላጎቴ ብቻ ነው የምታስበው። የኔ ልጅ ትክክል አልሰራሽም። እሷ እኮ ወንድሟ ስለተጎዳ ደንግጣ አይደለም፣ ስለማትወደኝ ነው። የኔ ልጅ እናትሽ እኮ ናት። እናት ደግሞ መወደድ መከበር አለባት። እሺ የኔ እናት ማርዳ ብቻ ናት።
በጣም በቃ መልሼ እደውላለሁ። ዲ ሁሉም ነገር ተሳክቷል ከአንድ ነገር ውጭ። ደግሞ ምንድን ነው የቀረው? የዚያች ልዩ ነገር አንድ መፍትሄ መፈለግ አለብኝ። ወደ ውጭ እንድትወጣ ወደ ሱቅ ላኪያት። ምን አስበህ ነው? እሱን ታየዋለሽ። አሁን ላኪያት። እሺ ማርዳ ከዚህ ቤት መግደል የለባትም። አቢ ወይ ልዩ፣ አንድ ቦታ ደርሼ ልመጣ ነበር። የት ልትሄጂ ነው? የትም፣ እዚሁ ቅርብ ነው። አንዳንድ ለቤት የሚሆን እቃ ገዛዝቼ ልመጣ ብዬ ነው። እሺ ቶሎ ተመለሽ። እሺ ውጪ ሰው ላገኝ። ውጪ? አዎ። ምን ነው? እየወጣሽ ከሆነማ በጣም ጥሩ ነው። መላክም አያስፈልገኝም። አይ ታዩ፣ በቃ ታዩ፣ በቃ ያው ታዩ። ወደምትሄጂበት ሂጂ። በኋላ ስለምፈልግሽ ግን ፈጥነሽ ነኝ። እሺ ጥፊ ወደዛ። በቃ የኔ ፍቅር አሸነፍን። ወደ ቤት ተመልሰ መጣልኝ። አንዳንዴ ማን እንደሆንኩ ትረሻለሽ ልበል? እኔ እኮ ማርኮ ነኝ። የፈለኩትን ነገር ማንም ቢሆን ሊነጥቀኝ አይችልም። አውቃለሁ የኔ ፍቅር። አሁን ሁሉንም ነገር ተረከበናል። ቤቱም የኛ ሆኗል። ከሁሉም በላይ ደግሞ ደስ ያለኝ አንተ ወደ ቤት መመለስ ነው። ሁሉም ነገር እንዳሰብነው ነው የሆነው። ነግሬሻለሁ እኮ እኔና አንቺ አንድ ላይ ከሆነ ምንም ነገር ቢፈጠር እኛ ነን የምናሸንፈው። ምን አባ ፈለክ? ብሩ ምን ማለት? ብሩ የለም እያልክ ነው? እንዴት ሊሆን ይችላል? አይተን አይደል እንዴ ተቀበልነው? ወረቀት ተቀየረ? ይሄ እንዴት ሊሆን ይችላል? ተቀየረን ያልከው? አይሆንም፣ አይሆንም። እንደዚህ ማሞኛ ልደረግ ዲ
ዲና ይህ እንዴት ሊሆን ይችላል? ንገሪኝ፣ ይህ እንዴት ሊሆን ይችላል? አንቺን አይደል እንዴ ማናገርሽ? እንዴት ነው የተፈጠረው? ሄሎ ማርዳ፣ ቅድም እኮ ዲና ስለመጣች ነው ስልኩን ዘጋውብሽ። በቃሽ፣ ዛሬ ደስታ ቀናችን ነው። ቤቱን ፏፏ አድርገሽ ጠብቂ። ከአንቺ ጋር በሆን ይሻላል ብዬ እኮ ነው ወደ አንቺ እየመጣሁ ነው። እሺ እሺ፣ ቤቻ አንቺን እያየሁ ራሴን አቃጠልኩ። በጣም ቆንጆ ነሽ። ምን ያደርጋል፣ ይሄን የመሰለ ገላ አፈር ሊበላው ነው። ዛሬ እንዴት ተዛልኩ? አንተ ብቻ የምትሰራው አንድ ስራ አለ። ይመቸኛል። ያለ ስራ እንደውም ረጅም ጊዜ እያሳለፍኩ ነበር። አይዞህ ወንድሜ፣ ደርሼልሃለሁ። ምንድን ነው ስራው? የተለመደው ፎቶና አድራሻውን ልክልሃለሁ። በእናትህ ችክናት በለኝ። ሌላ ነገር አልፈልግም። ጽድት ያለ ስራ ነው የምፈልገው። እሺ እንዳልክ ይሆናል። አንቺ እውነትም አበባ ነሽ። እንድገልሽ ነው የታዘዝኩት፣ ግን ከመሞትሽ በፊት እቀምስሻለሁ። አበባዬ መጣሽ? ሰላም አበባዬ፣ አስጠበቅሽኝ እኮ። መልሽልኝ እንጂ እየጠበኩሽ እኮ ነው። አስታወስኩ። መንገድ ላይ ተጋጨነች። አዎ በእርግጠኝነት እሱ ነው ገንዘቡን የቀየረው። ደደብ ነሽ ዲና። አንድ ሻንጣ ሙሉ ገንዘብ አስመክረሽ ትመጫለሽ። ሁሉ ነገር እኮ ነው ያበላሽው። ሁሉ ነገር የኔ ፍቅር መገናኛ መስሎን እኮ ነው የተጋጨን። ዝም በይ። ከዚህ በኋላ አንድ ቃል ብትነፍሽ ወረታችን ነው የምልሽ። ማርኮ ዝም በይ። 1 ሚሊዮን ብር ተሰጠሽ። 1 ሚሊዮን። ይህንን ገንዘብ ካልመለስን ያልቀልናል። በቃ ይገለናል እኮ። ማርኮ ይቅርታ ማርኮ። አፍሽን ዝጊ። እንዴ በዚህ ልክ ጅል ትሆኛለሽ? ማርኮ ዝም በይ። ድምፅሽ መስማት እገልሻለሁ።
ደደብ ነሽ። ሁላችንም ነው አደጋ ውስጥ የከተትሽ። ሙኝ ከራስሽ አልፎ ልጆቻችንን ችግር ውስጥ ላይ ከተቻቸው። ሞኝ ነሽ፣ ሞኝ ነሽ። ማርኮ ይቅርታ፣ እባክህ ይቅርታ አድርግልኝ። ዞር በይልኝ፣ ዞር በይ። በቃ ማርኮ፣ በቃ ይበቃሃል። ይቅርታ ማን ልበል? እንተዋወቃለን? አትቾኪ አበባዬ፣ ገና እኮ ነው። በደንብ እንተዋወቃለን። ትሰማኛለህ? ስሜ አበባዬ አይደለም። እኔ ልተዋወቅ አልፈልግም። ደግሞ ያንተ አበባ አይደለሁም። ስራ ፍት አንድ ድምፅ አልፈልግም። አንድ ትንፋሽ። ዝም በይ፣ ዝም በይ። ከአንቺም ጮኸተ ነው ከነሱ ጆሮ የኔ ስለት ይፈጥናል። እሺ፣ ስለዚህ ጸባይሽን አሳምሪ። ሰማሽኝ አይደል? አሁን ይኸውልሽ አፍሽን ልለቅሽ ነው። እጮሃለሁ ካልሽ ግን ጉሮሮሽን የምበጥስልሽ። ሰማሽኝ አይደል? ተግባባን? ጸባይሽን አሳምሪ። ቃልሽን አክብሪ። እኔም ቃል የሚያከብር ሰው እወዳለሁ። እሺ ተግባባን? ጎበዝ። የለቀኩሽ ቃልሽን ታከብራለሽ ብዬ ነው። እኔም ቃል ስለማከብር ነው። አለበለዚያ ጉሮሮሽን በጥሼልሽ ደምሽን እንደ ጎርፍ ነው ማፈሰው። እኔ ደግሞ ያንን ማየት ደስ አይለኝም። ተግባባን? ከኔ ምንድን ነው የምትፈልገው? ቆይ ማን ይላክክ? ከአንቺ የምፈልገውን ጸጥ ያለ ቦታ ሂጅ እነግርሻለሁ። እስከዛ ግን ጸባይሽን አሳምሪ። አሁን ቀጥይ። ቆይ አንዴ መልሼ እደውልልሃለሁ። እባክህን ለምን ልቀቅ? እባክህን። ይኸውልሽ ተረጋጊ። ጠረንሽ እንዴት ነው የሚያምረው! እውነትም ያበባ። አልለቅሽም። ልቀቃት! ምን አገባ? ምን ልታረጋለህ? ያለ ፍላጎቷ ወዴት ነው የምትወስዳት? ማን ያለ ፍላጎቷ ነው ያለ? ያለ ፍላጎቷ ስወስዳት አየኸኝ? እሷ ፍቅረኛዬ ናት። በፍላጎቷ ነው እየሄደች ያለችው። በማያገባህ አትግባ። እህቴ በፍላጎትሽ ነው እየወሰደሽ ያለው? እውነቱ ነገር የኔ ፍቅር፣ ለዚህ መልካም ኢትዮጵያዊ የኔ ፍቅረኛ እንደሆንሽ ንገሪው። በፍላጎትሽ እየሄድሽ እንደሆነ ንገሪው። ሳስበው በጣም ተጨንቋል። አዎ ፍቅረኛዬ ነው። በፍላጎቴ ነው እየሄድኩ ያለሁት።
ሰውዬ ሰማ ከፍቅረኛዋ ጋር ነው እየሄደች ያለችው። ስለዚህ ተንቀሳቀስ። ይቅርታ። መልካም ጊዜ ይሆንላችሁ። ሰላም የሳቤላ ድራማ ቤተሰቦች፣ አዲስ ለምንጀምረው ድራማ እንዲሁም ለሳቤላ ድራማ ተዋናዮችን እንፈልጋለን። እድሜያችሁ ከ18 እስከ 26 የሆናችሁ ተዋናዮች ከታች በምናስቀምጥላችሁ የቴሌግራም ሊንክ ፎቶአችሁንና የሰራችሁትም ስራ ካለ አንድ ላይ አያይዛችሁ ላኩልኝ።